ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ገዢው የብልጽግና ፓርቲ መራጮች ድምጻቸውን ካልሰጡት መንግስታዊ አገልግሎቶችን እንደሚያጡ ስጋት ውስጥ በመክተት ድምጽን በቁሳዊ ፍላጎት የመግዛት ስልት ተከትሏል ሲል ኢዜማ ወቀሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ 7ኛውን ሀገር አቀፍ ምርጫ አስመልክቶ በዛሬው ዕለት ባወጣው የግምገማ መግለጫ የገዢው ፓርቲ የመንግስት የኢትዮጵያ ብሔራዊ ምርጫ ቦርድ ተፎካካሪ የፖለቲካ ፓርቲዎችና በሲቪል ማህበረሰብ ድርጅቶች ላይ የነበሩ ክፍተቶችን አስታውቋል። ኢዜማ በዚህ መግለጫው ገዢው የብልጽግና ፓርቲ ባለው መንግስታዊ ኃላፊነት ለማህበረሰቡ የሚያቀርባቸውን እንደ ማህበራዊ ጥበቃ፣ የትምህርት ቤት ምገባና መሰረታዊ አገልግሎቶችን ለማህበረሰቡ የማቅረብ ግዴታዎቹንና መሰል የመንግስት የልማት ፕሮግራሞችን የምርጫ ቅስቀሳና ፖለቲካዊ መጠቀሚያ አድርጓቸዋል ብሏል። ይህንንም ትስስር የብልጽግና ቤተሰብ በተባለ የዳቦ ስም ማህበረሰቡን በመጠርነፍ በመራጮች የምርጫ ውሳኔ ላይ ከፍተኛ ተጽዕኖ እንዳሳደረ ገልጿል። የመንግስት መገናኛ ብዙሃንን የገዢው ፓርቲ የግል ንብረት አድርጎ የመጠቀም ሁኔታም አይን ባወጣ መልኩ በምርጫው ወቅት በስፋት ጥቅም ላይ መዋሉንና አሁንም ድረስ መቀጠሉን አስታውቋል። በመራጮች ምዝገባ ወቅት የአካባቢው የመንግስት አስተዳደር ሰራተኞችና የፓርቲው ካድሬዎች መራጮች ከምርጫ ጣቢያ ካርድ ይዘው ሲወጡና መረጃዎችን ቤት ለቤት በመሰብሰብ ምርጫው በምስጢር የሚካሄድ በማይመስልበት ሁኔታ የስነ ልቦና ጫና መፍጠሩን፣ ይህ ተጽዕኖ በምርጫው ቀንም ቀጥሎ ካድሬዎች በህግ ተለይቶ ባልተሰጣቸው ኃላፊነት ሰልፍ እናስተባብራለን በሚል ሰበብ በምርጫ ጣቢያዎች ውስጥ በአካል በመገኘት መራጮች ላይ በተለያዩ መንገዶች ተጽዕኖ ሲያሳድሩ እንደነበር ኢዜማ ገልጿል። ገዢው ፓርቲ እንዲህ ያሉ ምርጫን የሚያውኩ መዋቅራዊ ጥሰቶችን ለማስተካከል ቁርጠኛ ካልሆነ ማህበረሰቡን በሰላማዊ ትግልና በምርጫ ስልጣን መያዝ አይቻልም ወደሚል ተስፋ መቁረጥ ሊገፋው ይችላል የሚል ስጋት እንዳለው የገለጸው ኢዜማ ይህ ደግሞ ከሰላማዊ ትግል ያፈነገጡ አማራጮችን በማበረታታት ሀገሪቱን ሊቀለበስ ወደማይችል አጠቃላይ ቀውስ የሚያስገባት መሆኑ ሊዘነጋ አይገባም ሲል አሳስቧል። ኢዜማ ምርጫ ቦርድን በተመለከተ ባሰፈረው ትዝብቱ ቁጥራቸው ቀላል የማይባል የቦርዱ ምርጫ አስፈጻሚዎች በተግባር የገዢው ፓርቲ ታማኝ ጉዳይ አስፈጻሚ ሆነው ተገኝተዋል ብሏል። ኢዜማ ምርጫውን በሚያስፈጽመው የኢትዮጵያ ብሔራዊ ምርጫ ቦርድ ላይ የተመለከታቸውን ክፍተቶች ሲገልጽ ቦርዱ በበቂ የሰው ኃይልና በቴክኖሎጂ የዳበረ ተቋም አለመሆኑንና በምርጫው ዕለት የተመደቡ የቦርዱ አስፈጻሚዎች ህጋዊ ኃላፊነታቸውን በመንግስት የአስተዳደር አካላትና ግለሰቦች ሲነጠቁ ድርጊቱን ከማስቆም ይልቅ ዝምታን እንደመረጡ ገልጿል። ምርጫ ቦርድ ካለፉት ምርጫዎች በቂ ትምህርት በመውሰድ የተሻሉ ገለልተኛና ለህሊናቸው ታማኝ የሆኑ አስፈጻሚዎችን በጥንቃቄ መመልመል ማሰማራትና መቆጣጠር ሲገባው በይድረስ ለማጋፈር መሞከሩ በምርጫው ገለልተኝነት ላይ ከፍተኛ ተጽዕኖ አሳድሯል ብሏል። በዚህም የተነሳ ቁጥራቸው ቀላል የማይባል የቦርዱ አስፈጻሚዎች በተግባር የገዢው ፓርቲ ታማኝ ጉዳይ አስፈጻሚዎች ሆነው ተገኝተዋል በማለት ወቅሷል። ኢዜማ የጠቀሳቸው ክፍተቶች እንደተጠበቁ ሆነው በምርጫ ተሳትፎ ረገድ ካለፉት የምርጫ ተሞክሮቹ በእጅጉ የተሻሉ ስኬቶችን መመዝገባቸውን እንደገመገመ ገልጿል። ፓርቲው ያቀረባቸውን ህጸጾችና ቅሬታዎችን ለምርጫ ቦርድ አሳውቆ እንደሆነ ሪፖርተር ጥያቄ ያቀረበ ቢሆንም የዘገባ እስከወጣበት ሰዓት ጊዜ ምላሽ ማግኘት አልተቻለም። ዓለም አቀፉ የገንዘብ ድርጅት IMF እና የኢትዮጵያ መንግስት በአምስተኛው ዙር የኢኮኖሚ ማሻሻያ ግምገማ ላይ ባደረጉት ውይይት ኢትዮጵያ ተጨማሪ የብድር አቅርቦት እንድታገኝ የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መደረሱን ከቀናት በፊት መገለጹ ይታወሳል። ስምምነቱን ተከትሎ ኢትዮጵያ የ$468 ሚሊዮን ተጨማሪ ብድር ለማግኘት የሚያስችላት መሆኑን IMF ባወጣው መግለጫም አመልክቷል። ይህ በቴክኒክ ደረጃ የተደረሰበት ስምምነት በድርጅቱ የስራ አስፈጻሚ ቦርድ ሲጸድቅ ኢትዮጵያ በዚሁ የ$3.4 ቢሊዮን የተራዘመ የብድር ፕሮግራም ስር እስካሁን ያገኘችው ጠቅላላ የገንዘብ ድጋፍ መጠን ወደ $2.651 ሚሊዮን ከፍ ይላል። እንደ ተቋሙ ሪፖርት እስከ 2018 ዓ.ም መጀመሪያ ድረስ በኢትዮጵያ የውጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት ገቢ መሻሻል የታየባቸው ሲሆን የዋጋ ግሽበትም የመቀነስ አዝማሚያ አሳይቷል። ይሁን እንጂ በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት እንደ ነዳጅና ማዳበሪያ ያሉ ወሳኝ የገቢ ምርቶች ዋጋ መጨመር በኢኮኖሚው ላይ ጫና መፍጠሩን ድርጅቱ ጠቁሟል።
ምንም እንኳን ይህ የውጭ ተጽዕኖ የነዳጅ እጥረትንና የዋጋ ንረትን ቢያስከትልም የኢትዮጵያ ኢኮኖሚያዊ እንቅስቃሴ አሁንም ድረስ በጠንካራ ሁኔታ እየቀጠለ ነው ብሏል። ድርጅቱ አያይዞም የዓለም አቀፍ የገበያ አለመረጋጋት ለወደፊቱ ስጋት ሊሆን ስለሚችል መንግስት ለሚፈጠሩ ተግዳሮቶች ተገቢው ምላሽ ለመስጠት ዝግጁ መሆን እንዳለበት፣ እንዲሁም የኢትዮጵያ መንግስት ጥብቅ የገንዘብ ፖሊሲን እንዲከተል የውጭ ምንዛሬ ገበያውን ግልጽነትና አሰራሩ ይበልጥ እንዲያሻሽል እንዲሁም የሀገር ውስጥ ገቢ አሰባሰብን እንዲያጠናክር ምክረ ሀሳብ አቅርቧል። ይህ ምክረ ሀሳብ ከቀረበ ከቀናት በኋላ አንድ ግብር ከፋይ ግብር ከከፈለ በኋላ በ10 ዓመት ጊዜ ውስጥ በማንኛውም ጊዜ እንደገና ሂሳቡ ተመርምሮ ወይንም በኦዲት ተጨማሪ ግብር እንዲጠየቅ የሚያደርገው የታክስ አስተዳደር ረቂቅ አዋጅ ትላንት በህዝብ ተወካዮች ምክር ቤት ቀርቦ ውይይት ተደርጎበታል። ኢትዮጵያ ከአበዳሪዎቿ ጋር የገባችበትን ፍጥጫ እንዲሁም የዓለም አቀፉን የገንዘብ ድርጅት IMF ግምገማ በሚመለከት ሪፖርተር ያነጋገራቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ በቀዳሚነት ታክስ ላይ ጫና ሊደረግ እንደሚችል ጠቁመዋል። ይህም ይጠበቅ የነበረ ውሳኔ እንደሆነ ጠቅሰው ይህ የሚሆንበት ምክንያት ሀገሪቱ ግብር በመሰብሰብ ዕዳዋን ትከፍላለች ተብሎ ስለሚታሰብ እንደሆነ አብራርተዋል። ሁል ጊዜም እንደ IMF ያሉ ወይም ደግሞ የሶቨሬን ቦንድ የሚያበድሩ የግል አበዳሪዎችን በተመለከተ ዋና ታርጌታቸው ከተወሰነ ጊዜ በኋላ ትራፕ ውስጥ መክተት ነው። አንድ ነገር ከዚህ በፊት ልክ ስትራክቸራል አድጀስትመንት ተብሎ አርጀንቲና፣ ጋና እንደዚህ አይነት ተሞክሮች መጥተው ነበር። ያ በስትራክቸራል አድጀስትመንት የሚባለው ፕሮግራም ባይተሰልፍ ራሱ ተቃውሞ ሲቀርብበት አሁን በሌላ ስም፣ በሌላ ፓኬጅ፣ በሌላ ሌቭሊንግ ነው የመጡት። እሱም የሆም ግሮን ኢኮኖሚ በሚለው ሽፋን ነው የመጡት። ዞሮ ዞሮ ዋናው ታርጌታቸው ይሄ ጋሪ ላይ የለም ጋሪው እንዲፈጥን ከፊት ለፊቱ ገብስ ተደርጎበት እንደሚነዳው እንደዛ ነገር አድርጎ የተወሰነ ነገር እያቀመሱ እዛ ላይ ተደረስኩ ሲባል ሀገራት ወደ ብድር ወደ ምናምን እየገቡ ትራፕ ውስጥ ከገቡ በኋላ የሚፈጥሩት ችግሮች ናቸው። ሁለቱ ተመጋጋቢዎች ናቸው። የግል አበዳሪዎችን የሚባሉት የሶቨሬን ቦንድ የሚባለው ማለት ነው። የሶቨሬን ቦንድ ደግሞ ዋና ቤዝ የሚያደርገው ኔሽንን ሀገርን ነው የሚይዘው። በፋክት የሚያደርገው አሴት ምናምን ነገሮች የሉትም። እሱ ደግሞ ማለት ታክሲንግ ቤዝ ላይ ነው ያለው። ስለዚህ እነሱ ገንዘባቸውን ኮሌክት ለማድረግ ሁልጊዜም ታክስ እንዲጨምሩ መንግስታትን ይገፋፋሉ። ታክስን ይጨምራሉ። ከዛ ከሚገኘው ታክስ ላይ ደግሞ ሀገራት ለመክፈል ብድሮቻቸውን ይሯሯጣሉ። ያንን ታክስ ማሻሻል ካልቻሉ ደግሞ እኔ አላበድርም ይላሉ። ከዛ በኋላ ምንድነው ወደ ሀገራዊ ሀብት ወደሆኑ ነገሮችን ይገባሉ። ለምሳሌ ቴሌን ሽጡን ሊሉሽ ይችላሉ፣ አየር መንገድን ሽጡን ሊሉሽ ይችላሉ፣ ወይም ሌሎችን የሀገራዊ ሀብት በመንግስት እጅ ቁጥጥር ስር ያሉ ማዕድን ሊሆን ይችላል፣ ነዳጅ ጉድጓዶች ሊሆኑ ይችላሉ፣ ወደብ ሊሆን ይችላል። የተለያዩ ነገሮችን ወደ መሸጥ ይሄዳል። ልክ እኛ ሀገር ባንኮች ሲያበድሩሽ አሴት ቤዝድ እንደሚያደርጉት ሁሉ እና ያንን ብድር መክፈል ካልቻልሽ ወደ ንብረትሽ መጥተው ከዛም በኋላ ወደ ግል ንብረትሽ ሁሉ ጭምር መጥተው አሽጠው እንደሚያስከፍሉሽ ልክ እንደዛም እነሱም የሀገሪቷን ሀብት ለማስቀጥ ስትረስ ውስጥ ጫና ውስጥ በመግባት የሚያስከፍሉበት መንገድ ነው። ስለዚህ የሚገርም ነገር አይደለም። ይሄን አሁን ለጊዜው ታክስ ጫና ላይ ያሳድራሉ። አንደኛው ከታክስ እና የጂዲፒ ጥምረትን ነው የሚያዩት እነሱ። እንግዲህ ጂዲፒያችን እያደገ ነው ከተባለ የዛ የጂዲፒን አማካይ የሚሰጥ ነገር አለ። ለምሳሌ ከሰሃራ በታች ያሉ ሀገራቶች 15% አካባቢ ነው እንዲሆን የሚፈልገው ይሄ ታክስ ጂዲፒ ጥምረት ያለውን ማለት ነው። የኢትዮጵያ ወደ 7% አካባቢ ነው ያለው። ይሄንን አሳድጉ ነው። ስለዚህ ይሄ ደግሞ መንግስት ኢኮኖሚው ያላመነጨውን ታክስ ለመሰብሰብ በሚያደርግበት ጥረት የበለጠ ትራፕ ውስጥ እየገባ ይሄዳል ማለት ነው። ኦኬ ኢኮኖሚው የዛን ያህል አመንጭቶ ከሆነ ወይም ጂዲፒ ያን ያህል ሆኖ ከሆነ ቢያንስ 15% እና ከዛ በላይ ታክስ መሰብሰብ አለበት። አሁን እንግዲህ ሌላ የታክስ ርዕሶች ይመጣሉ ማለት ነው።
ከዚህ በፊት የነበሩትን ሌሎች ደግሞ የመንግስት አገልግሎቶችን ለምሳሌ ሊሆን ይችላል። በአጠቃላይ መንግስት የሚያገኛቸውን ገቢ መሰብሰብ አለበት ማለት ነው። ይሄ እንግዲህ የሚያመጣው ደግሞ ምን አይነት ነገሮች ናቸው? ካፒታል ገንዘብ ላይ ያለው ማነው ገበያ ላይ ያለውን ገንዘብ ሊኩዊዴሽን አሟጦ ይወስደዋል ወደዛ። አዳዲስ የስራ እድሎች አይፈጠሩም፣ አዳዲስ ፋብሪካዎች አይፈጠሩም፣ ኢንቨስትመንት አይኖርም። በዚህ ትራፕ ውስጥ ይገባል ማለት ነው። መንግስታት እንደዚህ ይሆናሉ። ኢንፍሌሽን ይሄ ቪሼስ ሰርክል ነው እየሰራ የሚሄደው ማለት ነው። በዋናነት ግን አሁን ታክስ እንዲጨምሩ የተገደዱበት መንግስት ታክስ ጫና ውስጥ እንዲገባ የተደረገበት ሁለት ምክንያት ነው። አንደኛው የሶቨሬን ቦንድ ለመክፈል ቤዝ የሚያደርገው ታክሲንግ ሲስተሙ ላይ ስለሆነ የዓለም አቀፍም አይኤምኤፍም ራሱ ገንዘብ ሊለቅ የሚችለው የታክስ ሲስተማቸውን ማሳደግ አለባቸው ወይም ከጂዲፒ ጋር ያለው ጥምረት ማደግ አለበት ከሚለው አርጊመንት በማነሳት ነው። ሁኔታው ከኢትዮጵያና ዓለም አቀፍ ሁኔታ አኳያ ሲታይ አሉታዊ ውጤቶች እንደሚኖሩት በመጥቀስ ከፖሊሲ እንዲሁም ከነፍስ ወከፍ የዜጎች ኑሮ አንጻር ሊያሳድረው የሚችለውን ተጽዕኖም እንዲህ አብራርተዋል። በዋናነት እንግዲህ ቢዝነስና ይሄ ቢዝነስ አዲስ ለሚገቡትም ሆነ ኦልሬዲ ቢዝነስ ውስጥ ያሉትን በተለይ እንደ ማኑፋክቸሪንግ ያሉትን ኮርፖሬት ድርጅቶችን በዋናነት ጫና የሚፈጥር ነው። አንደኛው እሱ ነው። ሁለተኛ ደግሞ በገበያ ውስጥ ያለውን የካፒታል ሊኩዊዲቲ እጥረቶችን እንዲፈጠር ያደርጋል። ሌላው ደግሞ በዋናነት በፎሪን ዳይሬክት ኢንቨስትመንት ላይ ከዚህ ከታክስ ጋር የተገናኙ ነገሮችን ስላሉበት እሱ ጫና ውስጥ ሊወድቅ ይችላል። ማለት እንግዲህ ኢንቨስተሮች በዋናነት ከሚያዩት አንዱ ነገሮች የታክስ ሲስተሙን እና የሚሄድበት ነገር ነው። እንደምታስተውዩ እንግዲህ ባለፉት አመታቶች በጣም በተደጋጋሚ የወጡ ህጎችና ይሄ ሬጉላሪቲ ሬጉሌሽኖቹ አንሰርቴን ናቸው። ማለት ነገ ምን ሊመጣ እንደሚችል የሚተነበዩ አይደሉም። ዛሬ የወጡት ህጎች እንደገና ሌላ ተሻሽሎ ይወጣሉ። ነገ የወጡት ህጎች ከዛ ደግሞ ምናልባትም አንዱ ሳይተገበር ወይም ደግሞ ሳይታወቅ ራሱ ስለመውጣቱ ሳይታወቅ ሌላ ደግሞ በላዩ ላይ ይወጣል። ይሄ ደግሞ ኢኮኖሚው እንዳይተነበይ ያደርገዋል እና ስፔኩሌሽን እንዲመራ ያደርገዋል። በአጠቃላይ ደግሞ ፖሊሲው የኢኮኖሚ ፖሊሲው ዲሴክሽነሪ የምንለው ወይም ደግሞ ልክ የሆኑ ችግሮች ሲያጋጥሙ ለዛ ብቻ የተዘጋጀ ፖሊሲ ወጥ ያልሆነ ወይም ደግሞ ለአንድ ችግር ሲያጋጥም ለዛ ብቻ የተመቻቸ ፖሊሲዎችን የማውጣት ሁኔታዎች በአጠቃላይ ኢንቨስትመንቱን ይጎዳዋል። ኢንቨስትመንት ከተጎዳ ደግሞ ምንም ጥርጥር የለውም ስራ አጥነት ቁጥር ይጨምራል። የብድር የኢንፍሌሽንም እንደዚሁ ይጨምራል። ዜጎችን በግላቸው እንትኖች ውስጥ ይጨምራል። በአጠቃላይ እንትኑ እየሰፋ ይሄዳል ማለት ነው። ስለዚህ ፖዚቲቭ የሆነ ነገር አይደለም። በዋናነት ግን አሁን ለምሳሌ የወጣው መመሪያ ህጎችን ስታያቸው ኢንቨስተሮችን እና ስራን ቢዝነስን በማቀላጠፍ ደረጃ ይሄ በቢዝነስ ውስጥ ያሉ ሰዎች የሚሆኑ ማንም ሰው በተለይ ደግሞ ፎሪን ዳይሬክት ኢንቨስትመንት ለመሳብ ጥረት በሚደረግበት በዚህ ሰዓት ከሌሎች ችግሮቻችን ላይ ተጨማሪ ስጋትን ሊፈጥር ይችላል ብዬ አስባለሁ። በኢትዮጵያ ድንበር አቅራቢያ ያሉ ሱዳናውያን ተፈናቃዮች ለከፋ አደጋ መጋለጣቸው ተሰማ። የሀገሪቱ የፖለቲካና ወታደራዊ ኃይሎችም ለሱዳን ግጭት መፍትሄ ያመጣል የተባለለትን ታሪካዊ የጋራ ስምምነት በአዲስ አበባ መፈራረማቸው ተነግሯል። በሱዳን ደቡባዊ ብሉ ናይል ክልል የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሎችና ከተባባሪው የሱዳን ሕዝብ ነጻነት ንቅናቄ ሰሜን ጋር እያደረጉት ባለው ከባድ የተባለ ውጊያ ሳቢያ ከ150 ሺህ በላይ ሰዎች መፈናቀላቸው ተነግሯል። በግዛቲቱ ያለው ቀውስ አስከፊ ሁኔታ ላይ መድረሱን እየገለጹ የሚገኙት የረድኤት ድርጅቶችም በሺዎች የሚቆጠሩ ተፈናቃዮች በኢትዮጵያ ድንበር አቅራቢያ ያለ ምግብ፣ ውሃና መጠለያ በከፋ ሁኔታ ላይ እንደሚገኙ መግለጻቸውን ጠቅሶ ሱዳን ትሪቡን ዘግቧል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና በሱዳን ጉዳይ ላይ በቀጥታ በሚሰሩ ዓለም አቀፍና ቀጠናዊ ተቋማት ይህንን የሰብአዊ ቀውስ እንዲገቱም ድርጅቶቹ ጥሪ ማቅረባቸው
መረባረባቸው ነው የተገለጸው። ከዚህ ባለፈም ተቋማቱ በጦርነቱ ላይ የተሳተፉት አካላት ሁሉ በአስቸኳይ የተኩስ አቁም ስምምነት ላይ እንዲደርሱ ወይንም አጠቃላይ የሰብአዊ ድጋፍ የሚቀርብበት ጊዜያዊ ስምምነት እንዲያደርጉ ግፊት እንዲያደርጉ ጠይቀዋል። ይህም በአካባቢው የተጋረጠውን የሲቪል ዜጎች ስቃይ ለማቅለልና እርዳታ ለሚያስፈልጋቸው ወገኖች በአስቸኳይ ለማድረስ ብቸኛው አማራጭ መሆኑንም ነው ያሳሰቡት። ይህ የሰብአዊ ድጋፍም ከሀገሪቱ አልፎ እንደ ኢትዮጵያ ባሉ ጎረቤት ሀገራት ላይም ጠንከር ያለ የኢኮኖሚ የማህበራዊና ፖለቲካዊ ጫናን እንደሚያሳድር ነው ዘገባው የጠቆመው። በሌላ በኩል በሱዳን ለዓመታት የቀጠለውን ደም አፋሳሽ ጦርነት በዘላቂነት ለማስቆምና አጠቃላይ የፖለቲካ መፍትሄ ለመሻት ሰፊ ጥምረት ያላቸው የሱዳን የፖለቲካና የሲቪል ኃይሎች በአዲስ አበባ ከስምምነት ደርሰዋል። ይህ ስምምነት እንደ አውሮፓውያኑ አቆጣጠር ከ2021 ወዲህ በሱዳን ተቀናቃኝ ወገኖች መካከል የተደረሰ ትልቁና እጅግ ጉልህ ስፍራ የሚሰጠው የሰላም ስምምነት ሆኖ ተመዝግቧል ነው የተባለው። ተፋላሚና ተፎካካሪ የነበሩት የፖለቲካና የሲቪል ስብስቦች አጠቃላይ የፖለቲካ መፍትሄ የሚያመጣ የሰላም ሂደት ለመጀመር የሚያስችል የጋራ አቋም ላይ እንዲደርሱም ስለማድረጉ ተገልጿል። ይህ በአዲስ አበባ የተደረሰው የጋራ መግባባት ለፖለቲካ ትርምስና ለከፍተኛ ሰብአዊ ቀውስ የተዳረገችውን ሱዳን ወደ ሰላም ጎዳና ለመመለስ ትልቅ የመቀየሪያ ነጥብ ይሆናል ተብሎ ከፍተኛ ተስፋ ተጥሎበታል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።